ከመጣች ሃይሚ ራሷ ሴትን አምና ከሴት ጋር መጨመር የለበትም። ሲጀምር የሆነ ነገር አረጉታል። እንደው በውስጥ ሊገሩ አሁን ይሄ ራሱ ወንዶች ማለት ዱባይና አሜሪካ ያሉት ማለት ሃይሚን የሚፈልጉ ብዙ ወንዶች አሉ። አይ ወንዶችማስ እኔ እንጃ። ሴቶች ሃይሚን ራሱ ማለት ነው የሆነ ነገር ሊያደርጓት ይችላሉ። በህልም ነው እንዳይብቃት ይግዛ ያግታ ሃይሚን ካሉ ማለት ኢጃዛ ሰቡ ማለት ነው። ጂናይዛ ቤት አላለችም። ኢጃዛ ማለት ተጣቁ ሲጀር አንድ ቀን ማለት ነው እኔ ጂናይዛ ቤት ወጥቼ በላቁ አላለችም። ጭራሽ ስሟን አታውቅም። ሰው ምስኪን ሰሚራ ማለት ነው። እኔ ከዚህ ጋር እዚህ ጋር ማለት ከዶሮ ጋር እንትን እየወጡ እንዴት የሚያስጠላ ሰው ይሄ የጀገር ዶሮ አሚና አንቺ ምግብ አሰሪም እና እንዴት አልተጀመረም? እኛ ቤት አሁን ነው ከዚህ አሁን ኢትዮጵያ ሰባት አሁን ከተጀመረ እስከ ዘላቂ ነው። ማፊ ደቂቃ በስ ማፊ ደቂቃ ያ ማፊ ደቂቃ ረመዳን ሸቃለ ሙሽኪል ወላሂ ረመዳን ሙሽኪል ያ ረቢ ያለ አሁን ራሱ ልብስ እንትን አረግኩ ነው የቸበስኩ ነው። ምን ሆንሽ ነው እንጂ አልተቀመጥኩም። ሙስሊም ነሽ? ሙስሊም አዎ ሙስሊም ነኝ አልሐምዱሊላህ። ዛሬ ሁሉም አንድ ሆነዋል። በእናትሽ ተስማምቶ ማለት ነው። ማፊ ምሽኪላ ምንድነው አንድ ያለው? ምንድነው አንድ ያለው? ያው እነሱም የኛን እንትን ያከብራሉ፣ እኛም የነሱን እናከብራለን። እሱ አንድ መሆን ነው እኮ የእውነት ደግሞ ይሄ ነገር ኢትዮጵያ ላይ በጣም ደስ የሚል አሁን ያለው ዲባቡ በጣም ደስ ይላል። አይዋ በጣም እኮ በፊት እንደዚህ አይነት አልነበረም እኮ። አሁን እነሱ በተለይ እነሱ የኛን ሃይማኖት በጣም ያከብራሉ ሲጀምር። አሁን እኔ የራሴን ሃይማኖት አላከብዱም፣ እነሱ ማለት ነው የኛን ሃይማኖት በጣም ነው የሚያከብሩት። ማያከብሩ እንትን የኛ ልጆች ናቸው ሲጀምር። ሱሱ አንቺ ሙስሊም ነሽ? አይደለም ወላሂ ኤደንስ ኤደንስ እቺ ማለት ነው ብሩክ ብትባለው ልጅ እቺ አንቺ ብሩክ ብትባለው ልጅ ፕሮፋይል ያደረገችው ቪዲዮ የሰሩት ቀን በጣም ደስ ይለኛል። በጣም ነው የሚያምረኝ። ይሄንን የሰሩት ቀን ሱሱ ምንድን ነው የምትጠይቂ? ሱሱ ምንድን ነው የምትጠይቂ? ምንም ማይላ ብለሽ ጻፊ ከብሩክ ያናት ወረጅ እንዴ የእውነት ነው። እቺ ቀን በጣም ደስ ይለኛል። ጌታ 3 ቀን ቀርተዋል። ይረፉ በእናታቸው። ለምን እናንተ እምቢ አለ እኮ እንዴት ሊቀይር እምቢ አለ። አንቺ ሱሱ ማለት ነው። እቺን ቪዲዮ እኔ ሁሌ ነው የሚያያት ወደ ኋላ ሄጂ ማለት ነው። በጣም ነው የምታምረው። ያቺ ብሩክ የምትባለው ልጅ ፕሮፋይል ያደረጋችው እንትን ማለት ነው። ቪዲዮ የሰሩት ቀን በጣም ደስ ይለኛል። በጣም የእውነት ግን እኔ ማለት አሚና የተሻወጀ ማለት ብዙ
ሁለት አካውንት አለ መስዬ የሃይሚን ሁለት አካውንት መስዬ ማለት ፎሎ አድርጌያቸው ነበረ። ግን አሁን አንዳንድ እነሱ እኮ ተናገሩ። ፎሎ አንዳንድ አስመሳሽ እነሱ እኮ ተናገሩ። ለእኛ ሁለት አካውንት ዩቱብም የለንም ቲክቶክም ላይ ሁለት አካውንት የለንም፣ አንዳንድ ነው ያለን ብዙ ተናግረዋል እኮ እነሱ። ቃል አክባሪ ናቸው። ሲጀመር አንዳንዱን ይመልሳሉ። የኔ ተግባር ሰዎች እግዚአብሔር በጣም የእውነት አንዳንዱ ከፈለጋችሁ ዩቱብ እኔ ደስ የሚለኝ ማለት ነው እነሱ እኮ እናን ይሰማሉ ሁሉም ነገር ምን ነው እንጂ ትላንት ሆነት አብርሽና ኡታ ስለታረቁ ደስ አላልኩም። እኔ በጣም ነው ደስ ያለኝ። እኔም ማለት ነው ትላንት የእውነት ማለት ነው የእውነት ትላንት ጋሼ ሲላት ማለት ነው ሲለው ማለት ነው በጣም ነው ያለቀስኩት። እኔ የደስታ አልቃሽ ወላሂ ግን ሩታ ማለት ነው ቆርጣለች። ሴት ልጅ ስትቆጥር እንደዚህ ነው ማለት ነው። በጣም እኮ ነው የተጨናነቃቸው የተፈጠረው ነገር። ግን ይሄን አክል ተስፋ እንዲቆርጡ ያደረገው ከፍቅር ጋር ሄዶ እኮ እሱ ነው በቃ ያስጠላት። በጣም ነው ያስጠላት። ቲኬት አልቆረጠችም እሷ ቲኬት አልቆረጠችም። ላላላ ቲኬት ትቆርጣለች እኮ በትቆርጡ አባቷን እንደዚህ አትልም። ሲጀመር አንቀጠቀጣት እኮ ስታወራ አይታችኋል። አዎ እኔ ደስ ስትል ጌታን አንቀጠቀጣት። የእውነት እኔ ኢምባይ መቆጣጠር አልቻልኩም ትናንት ማለት ነው። አሚና ባቴ ደስ ይለኛል። አባቱ ደግሞ ማለት ነው የሃይሚ አባት በጣም ነው የተመቸኝ። የእሱን ፍላጎት በቃ ተዋት ትሂድ ምን አገባ ይላል። ራሷን ለማረጋጋት ማለት ነው። የእውነት ጋሽዬ ማለት ነው ለጋሽዬ የወጣችው ሃይሚ ናት። ሃይሚ እኮ እንደ ጋሽዬ ናት እኮ ሃይሚ ናት ስትል እናንተ ተዋት ሂድ አያገባም። ቆይ ዝም በል አላለው። አንዳንድ አባት ቢሆን ማለት አትጂ የኔን አክብሪ ይላል። በቃ አንዴ ከአንዴ ነገር እናጎራለን። ተውት አሁን ሰላም እሱ አያገባም። ስሙኝማ እኔ ደክሞኛል ብሎ አየሩን ነው ቆይ እኔ ደግሞ ማለት ነው ጽጌ ዝም ብላ ስታወራ አንቺ ጉጪ አይንሽ ይውጣ ይላለሁ። እኔ አትሄጂም ገደል ይላለሁ። ጋሽዬ አንቺ ምን አይነት አራዳ አባት ነው እናንተ? ጋሽ እኮ አራዳ ነው የሚኖራቸው ነው። አንድ ቀን አለች አባቴ እኮ አራዳ ነው ምናምን እያለች ሁሌ እና ጽጌ ነው የገረመችኝ። እኔ ይሄዳለሁ እኔ ማለት ነው የለበሰችውን ልብስ አይተሻል? ጸጌ ሴጣን እንደዚህ አይነት ነገር ትልቅ ሰው ፊት አይለበስም። ሁል ጊዜ ነው እንደዛ የምትለብሰው ሲጀመር ማለት ነው። እናንተ ማለት ነው እኔ በኋላ ነው ያሳኩት ለራሴ ገብሩበት ጽጌ አንቺ እቶቼ ማለት እዚህ መዳም ቤት ሆኜ ማለት ነው ቁጪ እኔ ራሴ መሬትን የመታው እቺ ጽጌ ለቃ አትሄድም ገደል ትግባ ይላለሁ። በቃ ለምንድን ነው እንደዚህ የሚለው? ደቂቃ አለቀው እኮ ነገር ገርሞኝ ይያት ሄድኩሽ ሊጨፍርሽ አንዳል አይ ሰላሜ አይ ሃይሚ አንቺ ደግሞ ትገርሚኛለሽ። በቃ አንቺ ነገር ሰላሜ ማለት አንዳንድ ጦርነት ሲነሳ ነገር አብርጂ አግዝግዝ ደስ ብላት ተቀበለችልኝ። ወይ ገዳ እኔ ማለት ነው የሰላሜ ድምፅ ቢገርመኝ ነገር ታውቃላችሁ? ቤቴና